ወደ 2026 የዓለም ዋንጫ ተጓዘው የኖርዌይ ብሔራዊ ቡድን ልዑክ የተለያዩ የምግብ አይነት ግብዓቶችን ይዞ ወደ አሜሪካ መጓዙ ተገልጿል። ብሔራዊ ቡድኑ ከያዛቸው ግብዓቶች መካከል 300 ኪሎ ግራም አሳም፣ 116 ኪሎ ግራም አይብ፣ ወደ 6000 የሚጠጉ ብርቱካኖችን ወደ አሜሪካ ወደሚገኘው የልምድ ማዕከላቸው ይዘው መሄዳቸውም ተገልጿል። ተጫዋቾቹ የለመዱትን ምግብ እንዲመገቡ ለማረጋገጥ ከ3 የኖርዌይ ሼፎች ጋርም እንደተጓዙ መረጃው ጠቁሟል። የታዲያ የተፈለገው ይህም ቤት ውስጥ እንዲሰማቸው ለማድረግ የታቀደ ነውም ተብሏል። ከሼፎቹ መካከል አንደኛው ሼፍ እንኳን ለ35 ዓመታት ከብሔራዊ ቡድኑ ጋር አብሮ መቆየቱንም በመረጃው ተጠቅሷል። ማንቸስተር ሲቲ ለኖቲንጋም ፎረስቱ የመሃል ሜዳ ተጫዋች ለኤሎት አንደርሰን ከፍተኛ ገንዘብ ጭማሪ ማድረጉም ተገለጸ። ኖቲንጋም ፎረስት ይህንን ተጫዋች ለመሸጥ አሁን ላይ ብዙ ገንዘቦችን እንደሚፈልግ የተገለጸ ሲሆን የማንቸስተር ከተማው ማንቸስተር ሲቲ 106 ሚሊዮን ፓውንድ ለተጫዋቹ ዝውውር ቋሚ ክፍያና 15 ሚሊዮን ፓውንድ እየታየ የሚጨመር ዋጋንም በአጠቃላይ 121 ሚሊዮን ፓውንድ ለኤሎት አንደርሰን የዝውውር ሂሳብ ወጪ ለማድረግ ለኖቲንጋም ፎረስት ማቅረቡ የተገለጸ ሲሆን ኖቲንጋም ፎረስት 125 ሚሊዮን ፓውንድ የማይከፈለኝ ከሆነ ተጫዋቹን ለመሸጥ ፍላጎት የለኝም የሚልንም ሐሳቡንም ሰጥቷል። የጣሊያኑ ክለብ ዩቬንቱስ የአስቶን ቪላውን ግብ ጠባቂ ኤሚሊያኖ ማርቲኔዝን ለማስፈረም ድርድር መጀመራቸው ተሰምቷል። ዩቬንቱስና ኤሚ ማርቲኔዝ በመርህ ደረጃና በ3 ዓመት ኮንትራት ዙሪያ ተስማምቷል። አሁን ላይ በዝውውር ሂሳቡ ዙሪያ ድርድር እያደረጉ ስለመሆኑ ፍንጮችም ሰጥቷል። አስቶን ቪላ ለዚህ ተጫዋች 15 ሚሊዮን ዩሮ የሚፈልግ ሲሆን አሮጊቷ 10 ሚሊዮን ዩሮ ለመክፈልም ፍላጎት አላቸውም ተብሏል። አሁን ላይ በዚህ ሂሳብ ዙሪያ ድርድር እያደረጉ ስለመሆናቸው መረጃዎች የጠቆሙ ሲሆን በመጪው 2 ቀናት ውሳኔ ላይ ይደርሳሉ ተብሎም ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ዓለም ዋንጫው አስተያየታቸውን ሰጥቷል። በታሪክ ምርጡ የዓለም ዋንጫ ይሆናል ሲሉ አስተያየታቸውን የሰጡ ሲሆን በንግግራቸውም የ2026 የዓለም ዋንጫ በታሪክ ስኬታማ ዓለም ዋንጫ ይሆናልም ብለዋል። እሳቸው እንደተናገሩት ከሆነ ከጂያኒ ኢንፋንቲኖ ጋር የተነጋገርን ሲሆን ከዚህ በፊት እንደዚህ ሰምሮ አያውቅም የሚል አስተያየትንም ሰጥቶኛልም ብለዋል። ስለ ቪዛና ስለ ሌሎች ተያያዥ ጉዳዮች የተጠየቁት ዶናልድ ትራምፕ አያይዘው እንደመለሱት ከሆነም ጥሩ ሰዎችና ትክክለኛ ሰዎች ወደ ሀገራችን እንዲገቡ እንጂ ከዛ ውጪ ስለ ሀገራችን ደንታ የሌላቸውን ሰዎች የማስገባት ምንም አይነት ፍላጎት የለንም ሲሉ ዶናልድ ትራምፕ አስተያየታቸውን ሰጥቷል። የዓለም ዋንጫው ዛሬ ምሽት ሜክሲኮ ላይ በስታዲዮ አዘቴካ ደቡብ አፍሪካ ከሜክሲኮ በሚያደርጉት ጨዋታ የመክፈቻው ጨዋታ የሚጀመር ይሆናል።